ሰገነቶች እንደምናችሁ። ሃሌሉያ ጌታ ይመስገን። ለመሆኑ እናንተ ደህና ናችሁ? እንደ በደንብ ደህና ናችሁ? ክብር ለእግዚአብሔር። ሃሌሉያ ሃሌሉያ። በጣም ነው የምወዳችሁ። አውቃለሁኝ ይሄ ሳምንቱ የሥራ ቀን ነው። እናንተ ደግሞ በጣም ትጉ ሰራተኞች ናችሁ። ለዚህ ጥያቄ የለው እና ከስራን የመጣችሁት ብዙዎቻችሁ። ስለዚህ ለእግዚአብሔር ቃል፣ ለመንፈሱ፣ ለእውነቱ ካላችሁ ፍቅር የተነሳ ነው። አንዳንዶቻችሁ ምናልባት ብዙ አቋርጣችሁ መታችሁ ሊሆን ይችላል። ርዕስ ተሰጥቶኝ ነው እኔ በእነዚህ 3 ቀናት የምናገረው። ርዕስ ተሰጥቶኝ ነው። ምንድነው ርዕስ አለ ወይ ብዬ ስጠይቅ፣ ጌቱ ደግሞ ሲጠይቅ አዎ አለን ብለው ተዘጋጅተው ነው። እና ምንድነው ሲባል እግዚአብሔርን መምሰል ምንድነው እሱን ይንገረን የሚል ነገር ነው የተሰጠኝ። እና እንዲያውም ጌቱ ጠየቃቸው፣ ለመሆኑ ታውቃላችሁ እግዚአብሔርን መምሰል የሚል መጽሐፍ እንደጻፈ ብሎ እንደጠየቃቸው ነግሮኛል። እውነት ነው፣ በዚያ ላይ ጽፌያለሁኝ ከዚህ ቀደም። ግን በእነዚህ 3 ቀናት ይሄንን ቃል በደንብ እናየዋለን። ብትንትን አድርገን ነው የምናየው። ጌታ ይመስገን። ሃሌሉያ። ምክንያቱም ጸሐፊው ሰውዬ የለም ይሄንን የጻፈልን። ነገር ግን ዋናው ጸሐፊውን እንደ ብዕር ተጠቅሞ ይሄንን የከተበው ይሄንን ያኖረልን መንፈስ ቅዱስ ግን ከኛ ጋር አለ። እንዳይመስላችሁ እኔ ጋር ብቻ አይደለም ያለው። እኔ እዚህ ጋር ስለቆምኩ እንደው የተለየው የተቀባው እንደው ልሂቅ አድርጋችሁ በፍጹም እንዳታስቡ፣ ተሳስታችኋል። እንደሱ ካሰባችሁ ቅዱሱ ቅባት በሁላችንም ውስጥ አለ። የሚያስተምር፣ የሚገልጥ፣ የሚያበራ ደግሞም እንዲሁ ዝም ብሎ ዕውቀት ጭንቅላታችን ላይ እንዲከመር ሳይሆን ሕይወት እንዲሆን፣ ኑሮ እንዲሆን፣ ተግባር እንዲሆን፣ ለአሁኑም ለሚመጣውም ሕይወት የሚጠቅመን የምናተርፍበት እንዲሆን ያስተምረናል። እስቲ አንድ ክፍል እናንብብና ቀጥታ ወደ መልእክቴ ሄዳለሁኝ። የመጀመሪያይቱ የሐዋርያው ጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 3 ከቁጥር 14 እስከ 16 ያለውን አነባለሁ። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ። እንግዲህ ትምህርት ስለሆነ ማስታወሻ እንደምትይዙ ገምታለሁኝ። አንዳንዶቻችሁ አይ እኔ ቪዲዮ ይይዝልኛል ምናምን የምትሉ አላችሁ። ግን ማገዙ ቪዲዮንም ክፋት የለውም። በመጽሐፍ ቅዱስም ገለጥ እያረጋችሁ ማየቱ ይጠቅማል። እግዚአብሔርን መምሰል ምን ማለት ነው? ቃሉ እንደሚመስለው አይደለም። እግዚአብሔርን መምሰል ማለት ለምሳሌ ጌቱን መምሰል ማለት ግልጽ ነው አይደል እንዴ? ጌቱን መምሰል ነው። በቃ ጌቱ ይሄን ይመስላል፣ እርሱን መምሰል ነው። ነገር ግን እንዲህ ቀላል አይደለም። ቃሉ እንደሚመስለው ቀላል አይደለም። ይሄንን ነግሬያችሁ ነው በደንብ ልጀምር የምፈልገው። ቀላል አይደለም። ይሄ ቃል ያለው በአዲስ ኪዳን ብቻ ነው። ብሉይ ኪዳን ላይ የለም፣ አይታወቅም። አዲስ ኪዳን ላይ ብቻ ነው ያለው ቃሉ። አዲስ ኪዳን ላይ መሆኑ ብቻ ሳይሆን በአዲስ ኪዳንም ውስጥ 15 ጊዜ ነው ቃሉ የተጠቀሰው። 15 ጊዜ
ከነዚያ ከ15ቱ 13ቱን የጠቀሰው ሐዋርያው ጳውሎስ ነው። እንግዲህ የሚቀሩት 2 ወይም 3 ናቸው ሌላ ቦታ የተጠቀሱት። እሱም ሁለተኛ ጴጥሮስ ላይ ብቻ ነው። ሁለተኛ ጴጥሮስ ላይ ብቻ ነው የምታገኙት። የጳውሎስ እሱ በጣም የሚጠቀምበት ቃል ነው። ደግሞም እንግዲህ ከ15 ብያቸዋለሁ በአጠቃላይ ያለው። ከዛ 13ቱ የሐዋርያ ጳውሎስ መልእክቶች ውስጥ ነው። ከነዚያ ውስጥ ደግሞ 9ኙ የሚገኘው አንድ መጽሐፍ ላይ ነው። አንደኛ ጢሞቴዎስ። እንግዲህ ዋናው ብዙ በርከት ያለው የሚገኘው አንደኛ ጢሞቴዎስ መልእክት ላይ ነው። ኦኬ ሐዋርያው ጳውሎስ እንደምታውቁት የአዲስ ኪዳንን መጽሐፍት ሲሶ 1/3ኛውን የጻፈ ሐዋርያ ነው። እንደነ ሮሜን የሚያህል ትልቅ መልእክት፣ እንደነ አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስን፣ እንደነ ተሰሎንቄ አንደኛና ሁለተኛ፣ እንደነ ቆላሲያስ፣ እንደነ ኤፌሶንን የጻፈ ነው። ነገር ግን እዛ ውስጥ አታገኙትም ይሄንን ቃል የምታገኙት በእንግሊዘኛው ፓስቶራል ኤፒስትልስ ይባላል፣ ወይም ደግሞ መጋቢያዊ መልእክቶች ይባላሉ። መጋቢያዊ መልእክቶች የሚባሉት ሐዋርያው ጳውሎስ ለቤተ ክርስቲያን ለምእመናን ሳይሆን አብረውት ለሚያገለግሉ አገልጋዮች የጻፈው ለጢሞቴዎስ 2 መልእክት፣ ለቲቶ የጻፈው እዚህ ውስጥ ነው የሚገኙት። እነዚህ መልእክቶች ለአገልጋዮች በመጻፋቸው የተነሳ ጠንካሮች ናቸው። ጠንካራ መልእክቶች ናቸው። ስለዚህ እዚህ ጋር መገኘታቸው ጽንሰ ሐሳቡ በራሱ ጠንካራ መሆኑን ያሳየናል። ሁለተኛ ደግሞ እነዚህን መልእክቶች ሐዋርያው ጳውሎስ ከሸመገለ በኋላ ወይም ዕድሜው ከገፋ በኋላ ነው የጻፋቸው። እነዚያን በጣም በአፍላ የአገልግሎት ጊዜ ነው የጻፋቸው። ሌሎቹ ለምሳሌ መጀመሪያ የከተበው ጳውሎስ ገላትያን እንደሆነ ይገመታል። አንዳንዶች አንደኛ ተሰሎንቄ ነው ይላሉ። በሁለቱ መሃል ሽም ያለ ይሁን። እነዚህ የመጀመሪያዎቹ ናቸው። እነ ሮሜን ሲጽፍ እነ ቆሮንቶስን ሲጽፍ በጣም ትኩስ የሆነ አገልግሎት ላይ ያለ ነው። ይሄኛው ግን ወደ ስንብት አካባቢ ነው። እንዲያውም ሁለተኛ ጢሞቴዎስን ሲጽፍ ታውቃላችሁ አይደል እንዴ? ሁለተኛ ጢሞቴዎስን ሲጽፍ በቃ በመስዋዕት እንደሚደረግ የኔ ሕይወት ይሰዋል፣ የሚሄድበትም ጊዜ ደርሷል፣ ምክንያቱም ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ መልካሙንም ገድል ተጋድያለሁ ያለበት ጊዜ ነው። ስለዚህ ወደ በኋላ መሆኑ እንደገና ደግሞ ለአገልጋዮች አብረውት ለሚያገለግሉት መሆኑ እዚህ ጋር ሰብሰብ ማለቱ ይሄ ቃል የሚያመለክተን ጠንካራ መልእክት ነው። እንደገናም ደግሞ የመጨረሻ ቃል ነው። የመጨረሻ ቃል በጣም ከባድ ነው ታውቃላችሁ አይደል እንዴ? ከሰው ጋር እኮ እንደው አለ እዚሁ ነው የትም አይሄድም ባላችሁ ጊዜ የምታወሩት ቀለል ያለ ነገር ነው። ቁርጥ ሲሆን ግን እንደው መሄዱ ሲታወቅ ግን የምር ነገር ታወራላችሁ አይደል እንዴ? ልክ እንደዛ ነው። በጣም ወሳኝ ሐሳብ ነው። በዚህ አሁን ባነበብኩላችሁ ክፍል ላይ ዛሬ እንድናይ የምፈልገው እግዚአብሔርን መምሰል ምንድነው፣ ምንነቱን ነው፣ ምንድነው የሚለውን ነው። ኦኬ ቅድም እግዚአብሔርን መምሰል ስንል በቃ እሱን መምሰል አይደል እንዴ? የእሱ አምሳያ መሆን፣ የእሱ ምሳሌ መሆን፣ ከእርሱ ጋር መመሳሰል አይደለም ይመጣልን ቶሎ። እንደዚህ ግን ቀላል አይደለም ብያችኋለሁ። ምክንያቱም ቃሉ እንደምታውቁት አዲስ ኪዳናችን በመጀመሪያ የተጻፈው በግሪክ ቋንቋ ነው። በሙሉ አዲስ ኪዳን በሙሉ የተጻፈው በግሪክ ቋንቋ ነው። በዚያ ኦሪጂናል ቋንቋ መጀመሪያ በተጻፈበት ጳውሎስ ያስብበት በነበረው
ይህንን በሚጽፍበት ጊዜ በዚያ ቋንቋ ይሄ እኛ እግዚአብሔርን መምሰል ብለን እዚህ ጋር ያነሳ ነው ቃል ዩሶቢያ የሚል ቃል ነው። አንድ ነገር ልንገራችሁ፣ ትምህርት ስለሆነ የግድ ወደ ስርወ ቃሉ ወይም ወደ ኦሪጂናል ቃሉ መሄድ ግድ አለብን። ዩሶቢያ የሚል ቃል ነው። ዩሶቢያ ለምንድን ነው ይህን ያነሳኸው ካላችሁኝ፣ ዩሶቢያ የሚለው ቃል መጽሐፍ ቅዱሳችን ራሱ አንዱ ጋር እንትን ብሎ ተርጉሞታል። ገባቸው ባል እንዴት አስቸጋሪ መሆኑን የምታውቁት በተለያየ ለምሳሌ ቲቶ ምዕራፍ 1 ላይ ብትሄዱና ቁጥር 2 ብትመለከቱ ምን ብሎታል? አምልኮ ብሎታል። ዩሶቢያ አምልኮ ብሎታል። ላንብብላችሁ። ለምሳሌ የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእግዚአብሔር ለተመረጡት እምነት እንዲሆንላቸው በዘላለም ሕይወት ተስፋ እንደ አምልኮት ያለውን እውነት እንዲያውቁ። እንደ አምልኮት ያለው እውነት፣ እንደ አምልኮት ያለ እውነት የሚለውን ያንን ቃል እዛ ጋ ሄደን በግሪኩ ስናየው ዩሶቢያ ነው የሚለው። ያ ብቻ አይደለም። ለምሳሌ እዚሁ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ ሄዳችሁ ብትመለከቱ የአምልኮት መልክ አላቸው ኃይሉን ግን ክደዋል ይላል እንዴ። ሄዳችሁ ግን በግሪኩ እንደኔ ብታዩት እዛ ጋር አምልኮ የሚለው ዩሶቢያ ነው የሚለው። አንድ ቦታ ደግሞ ምን ተብሎ ተተርጉሟል? እግዚአብሔርን መፍራት ተብሎ ተተርጉሟል። አዲሱ መደበኛ ትርጉም እንዲያውም አንድ ቦታም ብሎ ይተርጉመዋል ሃይማኖት ብሎ ይተርጉመዋል፣ ወይም ሃይማኖታዊ የሚለውን ቃል ይጠቀማል ዩሶቢያ ለሚለው። ስለዚህ ተመልከቱ፣ ሃይማኖት ተብሏል፣ አምልኮ ተብሏል፣ እግዚአብሔርን መፍራት ተብሏል፣ እግዚአብሔርን መምሰል ተብሏል። አንዱ ቃል ዩሶቢያ የሚለው ለምንድን ነው ተርጓሚዎቹ እንደዚህ ያሻማቸው ወዲና ወዲህ ያደረጋቸው ብላችሁ ብትሉኝ ቃሉ ዝም ብሎ ቁርጥ ያለ አንድ ነገር አይደለም። ወይም ደግሞ እንደምናስበው እግዚአብሔርን መምሰል በቃ እግዚአብሔር ይሄን ይመስላል ስለዚህ እሱን ምስል ማለት እንደ መምሰል አድርገን ልንተረጉም ስለማንችል ቃሉ እንደዚህ ነው። ግን እኛ የምናተኩረው ጽንሰ ሐሳቡ ላይ ነው። ምን ማለት ነው የሚለው ላይ እናተኩራለን። ያን ጊዜ በደንብ ይገባናል። እግዚአብሔርን መምሰል ይሄ ክፍል እንደሚነግረን ህይወታዊ ምስጢር ነው። የህይወት ምስጢር ህይወታዊ ምስጢር ነው። ምስጢር እዚህ ጋር ትንሽ ምስጢርን ልፍታላችሁ። መጽሐፍ ቅዱስ ላይ ምስጢር ይላል አለ እንዴ? በጣም ኤፌሶን ላይ ብቻ ደጋግሞ ወደ አምስት ጊዜ ኤፌሶን ላይ ብቻ ሐዋርያ ጳውሎስ ምስጢር የሚለውን ቃል ይጠቀማል። እና ምስጢር ምን እንደሆነ ማወቅ አለብን። መጀመሪያ ምስጢር ምንድን ነው? እስቲ ማን ነው የሚነግረኝ? ምስጢር ምንድን ነው? ጮክ ብሎ የሚነግረኝ ሰው አለ? ድል ስጠው። ታውቃላችሁ መቼስ ምስጢር አለ። ከብዙዎች የተሰወረ ጥቂቶች ብቻ የሚያውቁት። በጣም የሚገርም ቆንጆ ትርጓሜ ነው ምስጢር። ለምን መሰላችሁ? ምስጢር ሲባል ብዙ ሰው የሚለው ማይታወቅ አይደለ እንዴ? ይሄ ነገር ምስጢር ነው ከተባለ የማይነገር አይደለ እንዴ? የማይታወቅ የተሰወረ የተከደነ አርጎ ነው ሰው የሚያስበው። አይደለም። እንዲያውም ልንገራችሁ አይደለ፣ ማንም የማያውቀው የማይታወቅ ነገር ምን አይደለም? ምስጢር አይደለም። አንድ ነገር ምስጢር እንዲሆን አትሊስት ለአንድ ሰው ምን መሆን አለበት? ተመልከቱ፣ እኔ አሁን የሆነ ነገር ሰርቻለሁ፣ የሆነ ነገር አድርጌያለሁ። ማንም አላየኝም፣ ማንም አያውቅም። በቃ ማንም ምስጢር ነው
አይደለም። ሚስጥር የሚሆነው መቼ ነው? እኔ ለጌቱ ሄጄ ለማንም እንዳትነግር እንዲህ ሆኗል ብዬ ስነግረው ምን ይሆናል? አመሰጠርኩት ማለት ነው። ወይም እኔና እሱ ተመሳጠርን። መመሳጠር ማለት ይሄ ነው። ይገባቸዋል? ሚስጥር ሰራን ማለት ነው። ይገባቸዋል? ሚስጥር የሚሆነው ምን ሲሆን ነው? ምን ነው ዝም አላችሁ? ሲነገር ምን ይሆናል? ሚስጥር ይሆናል። ከዛ ደግሞ ይሄን ሚስጥር ማወቅ ያለባቸው ሰዎች ካሉ ምን እናደርጋቸዋለን? እንነግራቸዋለን። ስለዚህ ለተወሰኑ ሰዎች ብቻ ከነገርን ማወቅ ላለባቸው አሁንም ምንድን ነው? ሚስጥር ነው። ስለዚህ ወንድሜ እንዳለው ሚስጥር አንድ ሰው ብቻ የያዘው ማንም የማያውቀው ነገር ማለት ሳይሆን ሚስጥር ማለት ለተወሰኑ የተገለጠ የተነገረ ግን ደግሞ ብዙሃኑ የማያውቀው ማለት ነው። ስለዚህ ከተነገራቸው አኳያ ከሚያውቁቱ አኳያ ሚስጥር የተሰወረ ነው የተገለጠ ነው። አያችሁ፣ ሚስጥሩን ገለጠልን ስንል እኮ ሚስጥረኞቹ አደረገን። ሁሉ የማያውቀውን ነገር ለእኛ ብቻ ምን አደረገን? አሳወቀን፣ አካፈለን ማለት ነው። የእግዚአብሔር ምስጢር የምንለው እኮ ሚስጥር የሆነው ምን ሲያደርገን ነው? ሲነግረን ነው፣ ሲገልጥልን ነው። አላቸው እኮ ዘሪ ሊዘራ ወጣ ምናምን ብሎ ከተናገረ በኋላ ለምን ምሳሌ የምትናገረው አሉት። ደቀ መዛሙርት ሄደው አለ እንዴ ምን አለ? አይ ለእናንተ የእግዚአብሔር መንግስት ሚስጥር ማወቅ ተሰጥቷቸዋል፣ እነሱ ግን አልተሰጣቸውም ማለት። ሚስጥር ማለት እኮ አሁን ጦር ሜዳ ውጊያ ላይ ምን ይደረጋል? ኮድ አለ አይደል እንዴ? ኮድ ይቀምራሉ፣ መግባቢያ እና በዛ መሰረት ነው ሬዲዮ ሲነጋገሩ፣ አየር ኃይል ሲበር ምን ሲል በምንድን ነው የሚጠቀሙት? ሬዲዮ ላይ ኮድ ነው የሚጠቀሙት። ምን ማለት ነው? እነሱ ያውቁታል፣ እነዛ መገናኘት ያለባቸው ያውቁታል። ነገር ግን ሌላው አያውቀውም፣ ጠላት አያውቀውም። ስለዚህ በዛ ተግባብተው ስራቸውን ይፈጽማሉ። ስለዚህ ዛሬ እንድታውቁ የምፈልገው ምስጢር ማለት ማወቅ ለሚገባቸው የተነገረ፣ የተገለጠ፣ የታወቀ እውነት ነው። ስለዚህ እግዚአብሔርን መምሰል ምስጢር ነው ስንል በቃ ተከድኖ ይብሰል ሳይሆን ማወቅ ላለባቸው ማወቅ ላለብን ለኛ የተገለጠ እውነት ነው። ህይወታዊ ምስጢር ነው። ይሄ ህይወታዊ ምስጢር ደግሞ የት ነው የሚታወቀው ወይም የት ነው ተግባራዊ የሚሆነው ካላችሁኝ፣ በቤተ ክርስቲያን ውስጥ ነው። የቤተ ክርስቲያን ሀብት ነው ይሄ ምስጢር። ተመልከቱ፣ ሐዋርያ ጳውሎስ ይሄንን ቅድም ያነበብኩላችሁን ክፍል ምዕራፍ 3 አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ጀምሮ እስከ 16 ነው የተናገረው። እኔ እሱን ነው ያነበብኩት። ግን ቀደም ብለን ያለውን ብናይ ምዕራፍ 4 ላይ ምዕራፍ 1 ላይ ቀደም ብሎ ወደ መቄዶንያ በሄደ ጊዜ ጢሞቴዎስን በኤፌሶን እንዲቀመጥ እንደለመነው ይነግረናል። ለምን ከተባለ በኤፌሶን ባለችው ቤተክርስቲያን ውስጥ 3 አንገብጋቢ ጉዳዮች ነበሩ። ምዕራፍ 1 ላይ ምንድን ነው የሚያነሳው? አንገብጋቢ ጉዳይ የትምህርት ጤንነት ጉዳይ ነው። አንዳንዶች ልዩ ትምህርት እንዳያስተምሩ ወደ ተረትና ወደ ትውልዶችም ታሪክን ፈቀቅ እንዳይሉ እንድትመክራቸው በዚያ እንድትቀመጥ ለመንኩ። የትምህርት ጉዳይ ነው። ትምህርት በጣም ወሳኝ ነገር ነው። አንድ ከዛስ ምዕራፍ 2 ላይ ይመጣና ደግሞ ስለምን ይናገራል? በቤተ ክርስቲያን ውስጥ የአምልኮ ስርዓት፣ ጸሎቱ እንዴት ነው የሚጸለየው? ስለምንድን ነው የሚጸለየው? እነማን ናቸው የሚጸልዩት? እንዴት ነው የሚጸልዩት? ወንዶች እንዴት ነው የሚሆኑት? እህቶች እንዴት ነው የሚሆኑት? የሚለውን ይሰጣል። የአምልኮ ስርዓት ይሰጣል። ምክንያቱም በጣም በሁለተኛ ደረጃ ወሳኝ ነገር ነው። 3ኛ ላይ ይመጣና በቤተ ክርስቲያን ውስጥ አመራር፣ አስተዳደር እንዴት ነው የሚካሄደው? እንዴት ነው መሆን ያለበት? እነዚህን 3 ነገሮች ነው የሚያርቀው።
በእነዚህ በሶስት ጉዳዮች ላይ በቤተ ክርስቲያን አስተምህሮ፣ በቤተ ክርስቲያን የአምልኮ ስርዓትና በቤተ ክርስቲያን የአመራር የአስተዳደር ስርዓት ላይ ትክክለኛ ነገር እንዲኖር መመሪያ ይሰጠዋል። ብዙ ነገር ነው የነገረው። እነዚህን ሶስት ያዙልኝ፣ በጣም ወሳኝ ናቸው ወገኖቼ። አዕማዶች ናቸው፣ አውታሮች ናቸው፣ ምሰሶዎች ናቸው የቤተ ክርስቲያን። አንድ ምን እኔ ድምፅ መስማት እወዳለሁ። በጣም ጸጥ ስትሉ ጥሩ ነው ማለት እናንተ እየተማራችሁ ነው። ለእኔ ግን እነዚህ ሰዎች አሉ እንዴ ምናምን ብዬ እላለሁና አንዳንዴ ምናምን ሁሉ ስትሉ መኖራችሁን ሳቅ ደስ ይለኛል። አንደኛ አስተምህሮውን ትምህርት፣ ሁለተኛ የአምልኮ ስርዓት አይደል እንዴ፣ ሶስተኛ አመራር አስተዳደር። እነዚህ ወሳኝ ነገሮች ናቸው። ይሄን ካለ በኋላ አለውና እንደማይጨርሰው ገባው። ተናግሮ እንደማይወጣው ጽፎ እንደማያልቅ ገባውና አይ መምጣት አለብኝ አለ። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይሄን እጽፍልሃለሁ፣ እመጣለሁ፣ መምጣት አለብኝ። በጣም ነው የሚገርማችሁ። አንደኛ ጢሞቴዎስን ሲጽፍ ምንድን ነው ያለው? ፈጥኜ ወደ አንተ እመጣለሁ አላለ እንዴ? ሁለተኛ ጢሞቴዎስ ሲጽፍ ግን ፈጥነህ ወደ እኔ ና ነው ያለው። ስትመጣም በርኖሱንና ያንን መጽሐፍ ይዘህልኝ ና። አይገርምም? አንደኛው ላይ እኔ ፈጥኜ እመጣለሁ። ለምን መሰላችሁ? ያኔ አልታሰረም፣ ያኔ ነፃ ነበር። ሁለተኛ ጢሞቴዎስ ሲጽፍ ግን ምንድን ነው? እስር ቤት ነው፣ ደግሞ በዛ ጉዳይ እንደሚሞትም እንደሚገደልም ያውቃል። ስለዚህ እመጣለሁ ናልኝ ነው አንደኛና ሁለተኛ ጢሞቴዎስን ስናይ። እዚህ ጋር ግን እመጣለሁ አለ። ግን የሚሆነው አይታወቅም። ብዘገይስ፣ ሌላ እንቅፋት ቢገጥመኝስ? ስለዚህ እስከዛ የማያስችል የማያስቆይ ነገር አለኝ እና በእግዚአብሔር ማደሪያ ቤት ውስጥ በቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። እንዲያውም አንደኛ ጢሞቴዎስን ስናይ አንደኛ ጢሞቴዎስ ለምን ተጻፈ፣ ጳውሎስ ለምን ጻፈው የሚለውን የዓላማ ጥያቄ ስናነሳ መልሱን የምናገኘው አሁን ያነበብኩት ክፍል ላይ ነው። ለዚህ ነው የምጽፈው። ይህንን የምጽፍልህ አንተም ሆንክ የምታገለግላቸው ምዕመናን በእግዚአብሔር ማደሪያ ቤት ውስጥ እናንተም ታድራላችሁ ይላል። ከማ ጋር? ከእግዚአብሔር ጋር። ምንድን ነው የሚለው? አግባብ አለው። እንዲህ ዝም ብሎ አይኖርም። እዚህ ቤት ውስጥ አለው፣ አግባብ አለው፣ ደንብ አለው፣ ስርዓት አለው። ዝም ብሎ እንደፈለጉ አይኖርም፣ አግባብ አለው። እና ያንን ደግሞ ደንቡን መመሪያውን አንተ አይደለም የምታወጣው፣ አንቺ አይደለሽም፣ ለእኛ አልተሰጠንም። ባለቤቱ ነው፣ የቤቱ ባለቤት ነው የሚያወጣው። ስለዚህ እሱ ወደኛ እንዲመጣ ማድረግ አንችልም። ይገባችኋል? ወደኛ አኗኗር እንዲመጣ ማድረግ አንችልም። እኛ ወደ እሱ አኗኗር ነው የምንሄደው። አሜን። እዚህ ቤት እንደ ልብ መኖር አይቻልም። እንደ ልብ ማሰብ አይቻል፣ እንደ ልብ መናገር አይቻል። ይገባቸው? ምን ማለት ነው? ስርዓት አለው። እሱ እኛን ሊመስል አይችልም። ስለዚህ የግድ እኛ እሱን መምሰል አለብን እና እግዚአብሔርን የመምሰል ምስጢር በዚህ ቤት ለመኖር ልንገራቸው ወገኖቼ። እዚህ ቤት መጥተው እዚህ ቤት ውስጥ ተወልደው ገብተው አንዳንዶቹ እኩል ገብተው እኮ ነው እኩል ተወልደው፣ አንዳንዶቹ ያብባሉ፣ አንዳንዶቹ ያድጋሉ፣ አንዳንዶቹ በጣም ጠቃሚ ሆነው ለብዙዎች የሚተርፉ ሆነው ይወጣሉ። አንዳንዶቹ ደግሞ ይጫጫሉ። ለምንድን ነው? ይመነምናሉ፣ ይከሳሉ፣ ይደክማሉ። ወይኖች ዋናው ጉዳይ ያለው
እዚህ ቤት ውስጥ እንዴት እየኖርን ነው የሚለው። በትክክል የማይኖሩ ሰዎች እንዲያውም ውሎ አድሮ ምን ሊሆኑም ይችላሉ? ሊወጡም ይችላሉ። ምክንያቱም ቤቱ የእግዚአብሔር ማደሪያ። እንዲያውም ምንድን ነው የሚለን ጳውሎስ? በጣም የሚገርመኝ ነገር ነው። ሁለተኛ ጢሞቴዎስ ምዕራፍ 2 ላይ በጣም ነው የሚገርመኝ። ቁጥር 19 ምዕራፍ 2 ቁጥር 19 ላይ ሆኖም ይላል። ለማንኛውም ሆኖም ጌታ ለእርሱ የሆኑትን ያውቃል። ጥቅስ ነው። ምን የሚል? ጌታ ለእርሱ የሆኑትን ያውቃል የሚል ጥቅስ። ቀጥሎ ደግሞ የጌታን ስም የሚጠራ ሁሉ ከአመፅ ይራቅ የሚል ጥቅስ። በድንጋይ ላይ ተቀርጾ አይታችሁ ታውቃላችሁ? ድንጋይ ላይ የተቀረጸ ጽሑፍ በድንጋይ ላይ ተቀርጾ የቤቱ መሰረት ላይ ተቀምጧል ይላል። ማለት የሚታይ አይደለም እኮ መንፈሳዊ ነው አይደለ? ቤቱ ጳውሎስም በመንፈስ ነው የሚያየው። እዚህ ቤት ላይ መግቢያው ላይ ምን ተብሎ ተጽፏል? እኔ አሁን ብዙ ህንፃዎች ስጎበኝ ነበር ሰሞኑን። ብዙ ህንፃዎች ከርሜ ስለመጣሁ እንግዲህ 7 ዓመት ሊሞላኝ ነው አልኳችሁ። አዲስ አበባ እንደሆነ ሾራለች፣ ተለውጣለች ማለት ሌላ ሆና ነው የጠበቀችኝ። ስለዚህ መጎብኘት ነበረብኝ እየሄድኩኝ እና ስሄድ እንትን ያሳዩኛል። ይህ ህንፃ በዚህ ዓመተ ምህረት በዚህ ቀን በክቡር እንትና ተመረቆ ምናምን የሚል ዝርዝር ነገር አለ። የእግዚአብሔር ቤት ላይ እንደሱ አይደለም ያለው። እዚህ መንፈሳዊ ቤት ላይ 2 ቃል ነው ያለው። ጌታ ለእርሱ የሆኑትን እስቲ ጮክ ብላችሁ በሉልኝ። ጌታ ለእርሱ የሆኑትን ያውቃል። አንዴ ድገሙት። ጌታ ለእርሱ የሆኑትን ያውቃል። ለምን እንደተጻፈ ታውቃላችሁ? ይሄ ማለት እዚህ ውስጥ ያለ ሁሉ የእርሱ አይደለም ማለት እዚህ ውስጥ ስለኖረ ስለዘመረ ስለመጣ ስለተመዘገበ ምን ስላለ የእርሱ ነው ማለት አይደለም። ግን ከዚህ ውስጥ የእርሱ የሆኑትን ያውቃል። ከኔ ጋር ናችሁ? እስቲ በደንብ ቀና ብላችሁ እዚህ ውስጥ ስላለ እንደው ሰተት በቃ የእርሱ ነኝ ማለት አይደለም። የእርሱ የሆኑትን ያውቃል ይልና የሚቀጥለው ደግሞ ይሄ የጌታ ድርሻ ነው። ያውቃል ካለ በኋላ የጌታን ስም የሚጠራ የጌታን ስም የሚጠራ ሁሉ ከአመፅ ይራቅ። ስለዚህ አመፅ እያረጉ እያመፁ የጌታ ነኝ ማለት የእርሱ ነኝ ማለት አይቻልም። ስለዚህ የእሱ ድርሻ እሱ ያውቃል፣ የእሱ እንደሆነ ያውቃል። ግን ደግሞ አለሁ የሚል እዚህ ከምን ይራቅ? ምክንያቱም ሁለቱ አብረው አይሄዱም። የጌታን ስም መጥራትና አመፅ ወይም ኃጢአት ወይም መተላለፍ ወይም በደል ምን አያረጉ? አብረው አይሄዱም። ኦኬ። ስለዚህ መንፈሳዊ ጽሑፍ አለ፣ ኢንስክሪፕሽን አለ። ስለዚህ ምንድን ነው ያለን አማራጭ? እግዚአብሔርን መምሰል፣ እርሱን መምሰል። አሁን ጥያቄው የሚመጣው ሲጀመር ራሱ እግዚአብሔር ምንድን ነው የሚመስለው? አንድ ነገር እኮ ምሰሉ የሚባለው አምሳያውን ስናቅ ነው አይደል እንዴ? ስናቅ መጀመሪያ ማወቅ ያለብን እግዚአብሔር ምን ይመስላል የሚለውን ነው። እግዚአብሔርን መምሰል ማለት ይሄ ነው ይለናል። ተገልጧል። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና በስጋ የተገለጠ። ኦ ሃሌሉያ ወገኖች፣ ይሄ ቢገባችሁ በጣም ሐሴት ታደርጋላችሁ። በስጋ የተገለጠ ይሄ ለእኛ ትልቅ የምስራች ነው። ምክንያቱም እኛ ምንድን ያለን? ስጋ። በምን ውስጥ ነው የምንኖረው?
እኛ ለመሆኑ ምንድነን? ስጋ ለባሾች ነን አይደል እንዴ? መንፈስ ያለብን መንፈስም የሆንን ደግሞም ስጋም የሆንን ነን። እንዲህ ነን። እኛ ጥብረት ነን። አንዳንዶች እንትን ነን ይላሉ አይደል? መንፈስ ነን ይላሉ። በጣም ግንጥል የሆነ አባባል ነው። እኛ መንፈስ ብቻ አይደለንም። ደግሞ ምንድነን? ስጋ ነን። እግዚአብሔር እንዲህ እንድንሆን የፈጠረን እስከ መጨረሻው እንዲህ እንድንሆን ነው የሚፈልገው። አንዳንዶቻችሁ ምናልባት እንደሱ ነው አይደል የምታስቡት? ነፍሴ ወዴት? ወደ አምላኳ፣ ስጋም ወደ አፈሩ። እንደው እሱን እንደ ከእንትን ላይ መክብብ ላይ ወስደን እና በቃ በጣም በተሳሳተ መንገድ ነው የምንረዳው። ማለት በቃ ዋናው ነገር እኔ የምፈልገው ነፍሴ ምን ትሁን? ነፍሴ ብቻ ትዳን። አሰሙም ሰዎችን ዋናው እኔ ነፍሴ ትዳን፣ እኔ ነፍሴ ከዳነች ምን እፈልጋለሁ ይላሉ ሰዎች። እና የሚመስላቸው ምንድነው? ሲሞታሉ ስጋም ወደ አፈር ይሄዳል፣ ነፍሳቸው ወዴት? ከዛስ ነፍሳቸው በጌታ ዘንድ ለዘላለም ምን ትሆናለች? ትኖራለች። እንዲህ የሚባል ክርስትና የለም ወገኖች። ይሄ የክርስትና እምነትም አይደለም እንደዚህ። ምክንያቱም እንዴ ቆይ እዛ ሄደ ነፍስ ብቻ ሆነ ልትኖር ነው እንዴ? እዛ ስትገናኝ ነፍሱ ምናምን የተባባለች ልትኖር ነው ነፍሷ። ይሄ የእግዚአብሔር ሐሳብ አይደለም። እግዚአብሔር ሁል ጊዜ የሚፈልገን በስጋ ውስጥ ነው ለዘላለም። አሜን። ይሄ በጣም ሊገባችሁ ይገባል ወገኖች። እግዚአብሔር ለዘላለም የሚፈልገን መጀመሪያም ሲያስበን ሲፈጥረን በስጋ ውስጥ ነው። ለዘላለምም የሚፈልገን በምን ውስጥ ነው? በስጋ ውስጥ ነው። አዎ ስንሞት ለጊዜው ለተወሰነ ጊዜ፣ ለዛውም ያ ጊዜ እዚህ ላለነው ጊዜ በጊዜ ለምንቆጥር ነው የሚገባን እንጂ እዛ አይገባም። ይገባችኋል? እዛ ጊዜ የሚገባ አይመስለኝም። ማለት ትናንት፣ ነገ፣ ቅድም፣ በኋላ፣ ያኔ፣ ድሮ ምናምን ወደፊት የሚባል ነገር የለም። ስለዚህ ጊዜ አይገባንም። እዛ ሄዱቱ ችግር የለባቸው። ቆየ ዘገየ ጌታ ምናምን የለም። ግን ለጊዜው ከስጋ ተለይተን ምን እንሆናለን? እዛ እንሆናለን። ነገር ግን እሱ አይደለም ግቡ ኢየሱስ ክርስቶስ ይመጣል። አሜን። ኢየሱስ ክርስቶስ ይመጣል። ከዛስ ሙታንም የማይበሰብሱ ሆነው ይነሳሉ። ድንገት ደግሞ በዚህ አጸደ ስጋ ውስጥ ሆነን ከሆነ ጌታ የመጣው በቅጽበት ኃይል እንለወጣለን። ስጋ ግን ኢመዋቲ የሆነ የማይሞት የማይበሰብስ የማይደክም የማያረጅ እንደ ራሱ እንደ እግዚአብሔር ለዘላለም የሚኖር ለዘላለም የሚኖር እርሱ ብቻ ምንድን ነው ይላል? የማይሞት ነው ይላል እንዴ? እርሱ ብቻ ነበረ። አሁን ግን እኛ ምን እንሆናለን? የማንሞት ነው። ሃሌሉያ አሜን። ስለዚህ እግዚአብሔር ለነፍሳችን ግድ የሚለውን ያህል ለምን ግድ ይለዋል? እንዴ በጣም ለስጋ ግድ ይለዋል። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 6 ላይ በጣም የሚገርመኝ ቃል ምን ይላል መሰላችሁ? ስጋ ግን ለክርስቶስ ነው ይልና ክርስቶስም ለስጋ ነው ይላል። ይሄንን እንዲሁ ብታሰላስሉ ጥሩ ነው። በጣም የሚገርም አባባል ነው። ስጋ ግን ለማን ነው? ለክርስቶስ ይላል። ክርስቶስም ለስጋ ነው። እግዚአብሔር የክርስቶስን ስጋ አስነሳ፣ የእኛንም በኃይሉ ያስነሳዋል። ስጋን ይፈልገዋል። ስጋ ስላችሁ ሰውነት ማለት ነው፣ አካል ማለት ነው። ይፈልገዋል። ኦኬ። ስለዚህ እኛ መንፈስም የሆንን ስጋም የሆንን ስጋም ስለሆንን እግዚአብሔርን መምሰል በምን ተገለጠ ይለናል? በስጋም ተገለጠ ሲል ለእኛ የምስራች ነው። እንዴት? ቅድም ብያችኋለሁ። እግዚአብሔርን መምሰል ምስጢር ነው። ግን ምን አይነት ምስጢር? ህይወታዊ ምስጢር ብያችኋለሁ አለ። አሁን ይህን በደንብ ስሙኝ። አያችሁ፣ እግዚአብሔር ዓለም ሳይፈጠር ከዘላለም ዘመናት በፊት ገና ጥንት ብሎ የመፍጠርን ስራ እግዚአብሔር ሳይጀምር አስቀድሞ ምንድን ያሰበው ሐሳብ፣ ምንድን የወሰነው ውሳኔ፣ ምንድን የመከረው ምክር፣ ይህንን ይነግረናል የእግዚአብሔር ቃል። ምንድን ነው ካላችሁ
እግዚአብሔር የገዛ የራሱን ሕይወት ለኛ ለሰው ልጆች ማካፈል፣ ይሄ ነው እግዚአብሔር ሐሳብ። ለዚህ ነው ቅድም ቲቶ ላይ ምን አለን መሰላችሁ? ሐዋርያ ሊሆን የተጠራ ኢየሱስ ክርስቶስ ባሪያ ጳውሎስ እግዚአብሔር አስቀድሞ ለመረጣቸው ላንብብላችሁ። እንደዚህ ይላል። የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእግዚአብሔር ለተመረጡት እምነት እንዲሆንላቸው በዘላለምም ሕይወት ተስፋ እግዚአብሔርን ወደ መምሰል የሚያደርሰውን እውነት እንዲያውቁ፣ እግዚአብሔርን ወደ መምሰል የሚያደርሰውን እውነት እንዲያውቁ የተላከ፣ ስለዚህም ሕይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋን ሰጠ ይላል። ሃሌሉያ! ምንድነው ይሄ ሕይወት? ስለዚህ ሕይወት ይላል። ይሄ ሕይወት የዘላለም ሕይወት ነው። የዘላለም ሕይወት እኛ የሚመስለን ልንገራችኋለን። ለዘላለም ምን መሆን አይሰማኝም። ለዘላለም ምን መሆን? እንደሱ አይደለም እንዴ የዘላለም ሕይወት? ወገኖቼ የዘላለም ሕይወት እንደሱ አይደለም፣ ከሱ ያልፋል። ዘላለም መኖር የለበትም አላልኩም፣ ግን የዘላለም ሕይወት ግን ዘላለም መኖር አይደለም። ከየት እንዳመጣ ነው ይገርመኛል። ምክንያቱም እንደዛ ቢሆን እኮ የዘላለም መኖር ይለን ነበር። በክርስቶስ በማመን ያገኛችሁት ምንድን ነው? እስቲ በሉት በደንብ ሙሉውን ነው ወይስ የዘላለም መኖር? የዘላለም ሕይወትን ያገኘን የዘላለም መኖር አይደለም። ልዩነት አለው እንዴ? ያሬድ አሁን ጸጉር እየሰነጠክ ነው እንዳላችሁኝ ገብቶኛል፣ ግን ልዩነቱን ላሳያችሁ። እናንተ ቤት ውሻ የለም ወይ? ዶሮ የለም? እሺ፣ ወይ ሌላ ይቅር፣ ጉንዳን የለም? ቤታችሁ ይጠፋል? ጉንዳን አለ እንበል እንግዲህ። ስለዚህ ከማ ጋር እየኖራችሁ ነው እንዴ? አንድ ቤት እኮ ናችሁ። አድራሻ እኮ ሲጠየቅ አንድ አድራሻ፣ የቤት ቁጥር እኮ አንድ ነው አይደል እንዴ? አይደል እንዴ? የቤት ቁጥር እንደው ቢጠየቅ በማፕ በጂፒኤስ ምናምን ቢታይ እኮ የት ነው የሚገኘው ጉንዳኑ? እናንተ ቤት። ስለዚህ ከጉንዳኑ ጋር ምን እያደረጋችሁ ነው? እየኖራችሁ። ይሄ መኖር ይባላል። ግን ጉንዳኑ የሚኖረው በጉንዳንኛ ነው፣ እናንተም በሰውኛ ነው። ምን ማለት ነው? እናንተ የምን ህይወት ነው ያላችሁ? ኖ የሰው ህይወት ነው አይደል ያላችሁ? የምትኖሩት እንዴት ነው? እንደ ሰው ነው። ጉንዳኑም ደግሞ እንደምን የሚኖረው? በጉንዳን ህይወት ነው የሚኖረው፣ በጉንዳን አቅም ነው የሚኖረው። ስለዚህ ህይወት ሲሆን በጣም ምንድን ናችሁ? የሰማይና ምድር ያለ የተለያያችሁ ናችሁ። መኖር ሲሆን ግን አንድ ቤት ማለት። ቆይ እንደው አይጥ ይጠፋል እንደ ቤት ውስጥ አንዳንዴ አይጠፋም አይደል? ስለዚህ ከማ ጋር እየኖራችሁ ነው? ከአይጥ ጋር እየኖራችሁ ነው። አንድ ቤት የጋራ ማዕድ ነው ደግሞ ትቆርሱት እኮ። አንድ ቤት መኖር ይላችኋል። ይሄ ነው። ግን ወደ ህይወት ሲመጣ ግን የሰማይና የምድር ልዩነት ነው። አሜን። ስለዚህ እኛ የተሰጠን የዘላለም መኖር ነው፣ የዘላለም ህይወት። የዘላለም ህይወት ማለት ተመልከቱ፣ የዘላለም ህይወት ማለት የህይወት አይነት ነው። ስለዚህ የእጽዋት ህይወት አይደለም፣ የእንስሳት ህይወት አይደለም፣ የሰው ህይወት አይደለም፣ የእግዚአብሔር ህይወት። ስሙኝ ወገኖቼ፣ ተስፋው እንደዚህ ነው። ተስፋውን የሰጠው አብ ነው። አብ ነው፣ ወልድ አይደለም። አይደለም፣ መንፈስ ቅዱስ አይደለም። ማን ነው ተስፋውን የሰጠው? አብ ነው። ተስፋው ግን በማን ነው ስንል በአብ አይደለም፣ በመንፈስ ቅዱስም አይደለም፣ በወልድ ነው። ተስፋው ማን ነው ስንል ተስፋው አብ አይደለም፣ ተስፋው ወልድ አይደለም፣ ተስፋው መንፈስ ቅዱስ ነው። ልድገመው። አውቃለሁኝ ጠንከር ያለ ነገር ነው የምናገረው፣ ስለ ሥላሴ ነው የምናገረው። ምን ማለት ነው? በአጭር ቃል የዘላለም ህይወት የሚለውን ቃል መጽሐፍ ቅዱሳቸው ስናነባው አንድ የዘለል ነው ያልገባን ነገር አለ።
ያ ምንድን ነው? ብዙ ቦታ አይታችሁ እንደሆነ አብ ይጠቀሳል፣ ወልድ ይጠቀሳል፣ ማን አይጠቀስም? አይደለ? ገጥሟቸው ያውቅም? ለምሳሌ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረኝ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። ስለማ ተናግሯል? ስለ አብ። ስለማ ተናግሯል? ስለማ አልተናገረም? ስለ መንፈስ ቅዱስ። ኦኬ። ሮሜ 6:23 ላይ ብንሄድ የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በጌታችን በኢየሱስ ክርስቶስ በልጁ የዘላለም ሕይወት ነው ይለናል። ማን ተጠቅሷል? ማን ተጠቅሷል? እንደገና ወልድ። ማን አልተጠቀሰም? ኦኬ። አንደኛ ዮሐንስ ምዕራፍ 1 ላይ ሄዱና ተመልከቱ። ስለ ሕይወት ቃል ከመጀመሪያ የነበረውን ያየነውን የሰማነውን የተመለከትነውን እጆቻችንም የዳሰሱትን እናወራላችኋለን። ሕይወት ተገለጠ አይተንማል፣ እንመሰክራለን። በአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። ከእኛ ጋር ህብረት እንዲኖራችሁ ይህን እንጽፍላችኋለን። ህብረታችን እስቲ በሉ ከአባት ከልጁም ደስታችሁ ፍጹም ይሆን ዘንድ ይሄን እንጽፍላችሁ ይላል። ማንን አይጠቅስም? እንዲህ እያልን ነው አይደል? እንዴ ኖር ነው። ሁሉም አሁን ያልኳቸው ውስጥ መንፈስ ቅዱስ ተጠቅሷል። ስሙ ስለተቀየረ ግን አልገባንም። ስሙ ስለተቀየረ ነው ያልገባን። ቆይ አንዳንድ ሰው የለም ሁለት ስም ያለው የቤት ስምና የውጪ? እናንተ እዚህ የምታውቁት በደንብ የሚታወቅ ሁለት ስም ያለው ማን ነው? አለ ነው? ኦኬ። ትክክለኛው ሰው ሁሉ የሚያውቀው አለማየሁ። ያ ደግሞ ምንድን ንጉሥ። ቤታ ኦኬ። አሁን ዛሬ የሚያገለግለን ወንድማችን ንጉሥ ነው ብዬ ብል ሰው ምን ሊያደርግ ይችላል? ሌላ ሰው ሊፈልግ ይችላል አይደል? ምክንያቱም እዚህ የምታውቁት በማን ነው አይደል? ስለዚህ ግን እኔ የጠራሁት ማንን ነው? እሱኑ ነው። the only thing እናንተ ብዙ የማትጠቀሙበትን ስም ነው የሰጠሁት። ወገኖቼ ልንገራችሁ አይደል? በእርሱ የሚያምን ሁሉ የዘላለም ሕይወት መንፈስ ቅዱስ እንዲኖረው እንጂ እንዳይጠፋ እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። ሶስቱም ተጠርተዋል። የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በጌታችን በኢየሱስ ክርስቶስ በልጁ የዘላለም ሕይወት መንፈስ ቅዱስ ነው። እስቲ የዘላለም ሕይወት የሚለው ጋር ወስዳችሁ መንፈስ ቅዱስ የሚለውን ጨምራችሁ አንብቡት። መልሱን ታገኙታላችሁ። ህብረታችን ሕይወት ምን ሆነ? ተገለጠ፣ አይተንማል። በአብ ዘንድ የነበረውን ለእኛ የተገለጠ የዘላለም ሕይወት እናወራላችኋል ይልና ህብረታችን ከአባት ከልጁ ከኢየሱስ ክርስቶስ ጋር ነው ይላል። መንፈስ ቅዱስ ተጠቅሷል አልተጠቀሰም? እኛ የዘላለምን ሕይወት ምን ብለን አነበብ ነው? የዘላለም መኖር። ስለዚህ ጌታ ይመጣል ይወስደኛል፣ ለዘላለም እኖራለሁ። እንደው አይደብርም? ዝም ብላችሁ ቁጭ ብላችሁ አታውቁም? ይገባችኋል? ስልችት እኮ ነው የሚለው ለዘላለም። እና አንዳንዶች ምን ይላሉ? ትንሽ ሊያሳምሩት ብል ስንዘምር ነው የምናሳልፈው ይላሉ። እንዴ ስንዘምር ነው? እኔ አገባኝም። ይገባችኋል? ስንዘምር እንዘምራለን፣ እግዚአብሔር ይመስገን። ግን በቃ እንደው ምንድን ነው የሥራ እንትን መደብ ሲባል በቃ መዘመር ነው። ኖ ወገኖቼ ልንገራችሁ፣ ኑሮ ነው ያለው። ይገባችኋል? በቃ እንኖራለን። ሃሌሉያ። ህይወት ነው። ግን አንድ ነገር ተመልከቱ። ያላነበብነው ያልተረዳነው ነገር ይሄ ነው። ቃሉ ዞር ስላለ ነው። የዘላለም ህይወት የሚለው መንፈስ ቅዱስ ማለት ነው። መንፈስ ቅዱስ የህይወት መንፈስ ነው። ስለዚህ ስጦታው ተስፋው ማን ነው ካላችሁኝ፣ ተስፋው የዘላለም ህይወት ነው። ተስፋው ማን ነው? መንፈስ ቅዱስ ነው። ግን ማን ነው ተስፋውን የሰጠን? አብ።
በማን በኩል ነው? በሱ ብቻ አለቀ። ሌላ መንገድ የለው። ግን ተስፋው መንፈስ ቅዱስ ነው። ለዚህ እኮ ነው አብ የሰጠውን ከእኔም የሰማችሁትን የተስፋ ቃል ምን አድርጉ? ጠብቁ። ማን የሰጠውን? ከማ የሰማችሁትን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥብቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ። ሃሌሉያ። ስለዚህ አብ የሰጠው በወልድ የሆነው ተስፋ ምንድን ነው? መንፈስ ቅዱስ ነው። ለዚህ እኮ ነው ሄዳችሁ ኤፌሶን ምዕራፍ 1 ላይ ሄዳችሁ ቁጥር 12 13 ስታነቡ ምን ይላል መሰላችሁ? እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ መንፈስ ቅዱስ አምናችሁ በተስፋው መንፈስ ቅዱስ ምን ሆናችሁ? በተስፋው መንፈስ በመንፈስ ቅዱስ። ሃሌሉያ። መልካም። ስለዚህ ምን ተሰጠ? የምን ተስፋ ተሰጠን? የህይወት ተስፋ። ጮክ ብላችሁ በሉት። የህይወት ተስፋ፣ የዘላለም ህይወት ተስፋ፣ የህይወት ተስፋ። ህይወት ነው የተሰጠን። ያ ህይወት መንፈስ ቅዱስ ነው። ኦኬ። ይሄ ህይወት ቆይ አንድ ነገር ልንገራችሁ። ምግብ ብሰጣችሁ ምን ታደርጉታላችሁ? ልብስ ብሰጣችሁ ምን ታደርጉታላችሁ? መኪና ብሰጣችሁ ምን ታደርጉታላችሁ? ህይወት ብሰጣችሁ ምን ታደርጉታላችሁ? ህይወት ምን ይደረጋል? ሃሌሉያ። ስለዚህ ይሄ ህይወት ምን የሚደረግ ነው? ህይወት ሰጠን እንላለን አይደል እንዴ? ህይወት ሰጠን ምን እንድናደርግ? እንድንኖረው። ኦኬ። ይሄ ህይወት በምን የሚገለጥ ነው? ጮክ ብለህ በለው እባክህ። በምን የሚገለጥ ነው? በስጋ የሚገለጥ ህይወት ነው። ወገኖቼ አንድ ነገር ልንገራቸው። ይሄ ህይወት መላእክት አይካፈሉትም። በእነሱም ሊገለጥ አይችልም። አለቀ። መላእክት ምን አያደርጉትም? አይካፈሉትም። እነሱ እንዲሁ ሊያዩት ምን ያደርጋሉ? እኛ ላይ ይመኛሉ። እንደገና በእኛ መድረስ ምን ያደርጋሉ? በደስታ ተሰብስበው ብዙ ስለነሱ ይነግራል። እንደገና ደግሞ አለቆቹ ሳይቀሩ በሰማይ ስፍራ ያሉት አለቆችና ስልጣናት ሳይቀሩ ምን ሊያደርጉ ይመጣሉ? ስኮላርሺፕ እያገኙ ሊማሩ የእግዚአብሔርን ልዩ ልዩ ጥበብ ሊያዩ እኛ ጋር ይመጣሉ። በቤተ ክርስቲያን በኩል ነው የሚገለጠው እንጂ እነሱ አያገኙት። በምን የሚገለጥ ነው? እስጮክ ብላችሁ በሉት ባካችሁ። በምንድን ነው የሚገለጠው? ይሄ ልል የሚያሰኝ ማለት እንደው አሁን ልል ልትሉ ፈልጊ ሳይሆን በጣም የሚያስፈነድቅ ነው። ምን እንኳን ሰው ሆንኩኝ። አንዳንድ ጊዜ እኔ መልአክ መሰልኩ እንዴ ምናምን እንላለን አለ እንደው መልአክ ባረገኝ የምንል ምን መስላለን። እንኳን አላረገኝ። እነርሱማ መዳንን ይወርስ ዘንድ ያለውን የሰውን ልጅ ይላል ይሄን ክብር ይሄን ህይወት ይሄን ተስፋ ይወርስ ዘንድ ያለውን የሰው ልጅ ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም? ምን ይላል መላእክት። እንኳን አላረገኝ፣ እንኳን ቅዱስ ገብርኤልን አላረገኝ። አሜን የሚላል አሜን የሚላል ከኔ ጋር ይስማ። እንኳን ቅዱስ ሚካኤልን አላረገኝ፣ እንኳን ሰው ሆንኩኝ፣ እንኳን ስጋ ለባሽ ሆንኩኝ። ይሄ ህይወት በምን ይገለጣል? እንደው በጣም ቢገባን ኖሮ ይሄ ዛሬ እንደው ሌላ ነገር ሆነን ነው የምንሄደው። በስጋ የሚገለጥ ህይወት ነው። ስለዚህ በስጋ የተገለጠ ይላል። ማን ሲወለድ? ኢየሱስ ክርስቶስ በስጋ ሲመጣ። ሃሌሉያ ሃሌሉያ። እሱ በስጋ ተወለደ፣ በመንፈስ ደግሞ ጸደቀ። ምን ማለት መሰላችሁ? በመንፈስ የጸደቀ ማለት እሱ በስጋ ይምጣ እንጂ በስጋ ይወለድ እንጂ በመንፈሱ ግን ሲመጣ አመጣጡን ነው መነግራችሁ። የኢየሱስ ክርስቶስን ፍጹም ነው። ሃሌሉያ። ጀስቲፋይድ ነው ሲመጣ። እኛ እኮ በኋላ አምነን ነው አይደል የጸደቅነው? አይደል እንዴ? አምነን የጸደቅነው። እሱ ግን ሲመጣም ጀስት ነው። ሃሌሉያ። በስጋ የተገለጠ በመንፈስ
የጸደቀ ይልና ቀጥሎ እንደሚል ታውቃላችሁ? ለመላእክት የታየ። ምክንያቱም መላእክት እዛ ምን ማድረግ አይችሉም? ማየት አይችሉም። እዚህ ግን መጣና ስጋ ከለበሰ በኋላ እዛ በረት ውስጥ እረኞች ምናምን ተሰብስበው ሳሉ ምኖች ነበሩ ይላል እና ምን አረጉት? አዩት። በመላእክት የታየ። ወይ ጉድ! ለዚህ እኮ ነው እግዚአብሔር ማወቅ እንፈልጋለን ሲል እኛ ጋር ነው ስኮላርሺፕ የሚልካቸው መላእክቱን። በመላእክት ምን የሆነ የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ ማን ነው? እሱ ጌታችን ኢየሱስ ክርስቶስ። ሃሌሉያ አሜን። ጌታችን ኢየሱስ ክርስቶስ ነው። ኦኬ። ስለዚህ እግዚአብሔርን መምሰል ምንድን ነው ካላችሁኝ፣ እግዚአብሔርን መምሰል ማለት የእግዚአብሔር ሕይወት እርሱም መንፈስ ቅዱስ አብ የሰጠው ተስፋ በኢየሱስ ክርስቶስ ሞትና ትንሣኤ አማካይነት በእርሱ የማዳን ሥራ ያገኘ ነው። ይህ ሕይወት በኑሮ እኛ ውስጥ ሲገለጥ ማለት ነው። ሃሌሉያ አሜን። በቃ በኑሮ ሲገለጥ ሲታይ፣ በኑሮ ሲገለጥ ደግሞ ምን የሚደረግ ነው? የሚታይ ነው። የሚታይ ነው። ቶሎ አንብብላችሁ። ለምሳሌ ምዕራፍ 5 ላይ ምን ይላል መሰላችሁ? አንደኛ ጢሞቴዎስ ምዕራፍ 5 ላይ ማንም ባልቴት ግን ልጆች ወይም የልጅ ልጆች ቢኖሯት እነርሱ አስቀድመው ለገዛ ቤተሰቦቻቸው እግዚአብሔርን መምሰል ያሳዩ ዘንድ ለወላጆቻቸው ብድራቸውን ይመልሱላቸው። እግዚአብሔርን መምሰል ያሳዩ ዘንድ። እስቲ እግዚአብሔርን መምሰል ያሳዩ በሉ እስቲ። እግዚአብሔርን መምሰል ምንም እናደርገው ነገር ነው። መዘዝ አድርገንም እናሳየው ነው። ሃሌሉያ። እግዚአብሔርን መምሰል የምንኖረው ነው። ለዚህ ነው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል ቲቶ ምዕራፍ 2 ቁጥር 11 ላይ። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን በአሁኑ ዘመን በጽድቅ እግዚአብሔርን በመምሰልና ራሳችንን በመግዛት እየኖርን የተባረከውን ተስፋችንን የታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እንድንጠባበቅ ያስተምረናል ይላል። ስለዚህ እግዚአብሔርን መምሰል እየኖርን ይላል። እግዚአብሔርን መምሰል የሚኖር ነው። እግዚአብሔርን መምሰል የምናሳየው ነው። እግዚአብሔርን መምሰል ሕይወት ነው። ሕይወት በስጋ ምን ሲሆን ሲገለጥ። ወገኖች አንድ ነገር ልንገራችኋለን። አሁን እኔ አሁን ዝም ብዬ ብኖር ያሬድ ነው የሚኖረው። ይገባችኋል? በያሬድ ልክ የያሬድ ሕይወት ነው የሚኖረው። ነገር ግን እግዚአብሔርን መምሰል ምን ታውቃላችሁ? በያሬድ ሁኔታ ውስጥ የእግዚአብሔር ሕይወት ምን ሲሆን ሲገለጥ ማለት ነው። ከዛስ ከአቅማችን በላይ እንኖራለን። አሜን። ከሰው ችሎታ በላይ እንኖራለን። ያን ሕይወት የሚያውቅ ብቻ ነው የሚገባው። ታዲያ አንዳንዶች ሊያናድዳችሁ ይችላል። እንዲያውም ሲያዩን ሁሉ ምን ልንሸት እንችላለን? ሞት ልንሸት እንችላለን። ግን ለሚድኑት ለሚገባቸው ደግሞ ምን እንሸታለን? ሕይወት እንሸታለን። ቅድም ወንድሜ ዳዊት ምን አለ? ይህን ሰውዬ ስንፈልገው ነበር አለ አይደል እንዴ? ጠፍቶብን ነበር፣ ስንፈልገው ነበር፣ ይኸው ተገኘ አሁን አለ። ለምንድን ነው የሚፈልገኝ? ይገባችኋል? ምን አደርግለታለሁ? ይገባችኋል? ነገር ግን ያ ሕይወት ሲኖር ያኔ የሚያውቁ የሚያሸቱ የገባቸው ለሚድኑት የምን ሽታ። ስለዚህ ምን ይፈልጋሉ ሰዎች? ሕይወት ያንን አፕሪሺየት ያደርጋሉ። እኔ አሁን አስተማርኳችሁ፣ እንደ ሰው አይደለም ያስተማርኳችሁ። አይደለም፣ በፍጹም እንደ ሰው አይደለም ያስተማርኳችሁ። ለምን ካላችሁኝ እኔ ይሄንን እንደ ትምህርት ቤት ገብቼ አልተማርኩትም። እንደው አንድም ሳምንት ቁጭ ብዬ ትምህርት ቤት ገብቼ አልተማርኩም። አንድም ሳምንት ትምህርት ቤት ገብቶ መማር በጣም ጥሩ ነው። እኔ ትምህርት ቤት አልግባ እንጂ በጣም ብዙ በግሌ ራሴን አስተምሬያለሁ። በጣም ማለት ትምህርት ቤት ከገቡቱ 3 እጥፍ በትጋት 3 እጥፍ 2 አይደለም 3 እጥፍ በትጋት ራሴን አስተምሬያለሁ። ግን አንድ ነገር ልንገራችሁ፣ ከጌታ የተቀበልኩት ነው። ለምንድን ነው ቁጭ ብላችሁ አፋችሁን ከፍታችሁ የምትሰቡት? ወገኖች ሕይወት ስለሸተታችሁ፣ ሕይወት ስላገኛችሁ፣
ለምን? እግዚአብሔር በስጋ ምን ስለሆነ ማለት የኔን ስጋ ስለተጠቀመባቸው ለምን የእናንተንም እንዲሁ ነው የሚጠቀመው። በፍቅር ቢሆን፣ በቅድስና ቢሆን፣ በልግስና ቢሆን፣ በበጎ ምግባር ቢሆን ሁሉ ከናንተ ውጪ የሆነ ከተፈጥሯችሁ ማለት ከሰው ልክ ከሰው አቅም ውጪ የሆነ ነገር ሲገለጥ ያን ጊዜ ምን ይባላል? እግዚአብሔርን መምሰል ይባላል። ሃሌሉያ ሃሌሉያ። ወገኖቼ በመንፈስ ስንመላለስ የሱ የሆነው እንዲወጣ እንዲገለጥ እንዲታይ ስንፈቅድ የኛ የሆነውን ስናስወግድ የስጋ የሆነውን የምድር የሆነውን አዳማዊ የሆነውን አፈራዊ የሆነውን እያስወገድን ያ የእርሱ የሆነውን ስንገልጥ ያን ጊዜ እግዚአብሔርን መምሰል ተብሎ ይጠራል። ሃሌሉያ እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። ስንት ሰው ዛሬ ገብቶታል? እግዚአብሔር ይመስገን። ሃሌሉያ። ቆመን እንጸልያለን።